ኢትዮጵያ በአፍሪካ ጉዳይ ያላት አቋም በታሪክ ማህደር ውስጥ በወርቅ ቀለም የተጻፈ በጽናትና በቆራጥነት የታጀበ የነጻነት ተጋድሎ ነው። የኢትዮጵያ መሪዎች ማለትም ከቀዳማዊ ኃይለ ሥላሴ እስከ አሁኑ ጠቅላይ ሚኒስትር አብይ አህመድ አፍሪካን በሚመለከት አንድ አቋም አላቸው። ይህም አፍሪካ በራሷ መቆም አለባት የሚል። እንዲሁም አንዳንዶች ኢትዮጵያ እጆቿን ወደ ፈጣሪዋ ትዘረጋለች፣ ልቧን ደግሞ ለአፍሪካ ወንድሞቿ ትከፍታለች ሲሉ ዝም ብለው ለማለት ሳይሆን ኢትዮጵያ የአፍሪካ እናት፣ የአንድነቷ መሐንዲስና የነጻነቷ ዘብ መሆኗን ድርሳናትን በማገላበጥ በማስረጃ በማስደገፍ ጭምር ነው። በ1955 ዓ.ም የአፍሪካ አንድነት ድርጅት አዲስ አበባ ላይ ሲመሰረት ኢትዮጵያ አህጉሪቱን በአንድ ጥላ ስር ለማሰባሰብ ያደረገችው ተጋድሎም ታሪካዊ ነው። መሪዎቻችን አፍሪካን ለአፍሪካውያን የሚል መርህ አንግበው አህጉሪቱ በዓለም አቀፍ መድረክ የራሷ ድምፅ እንዲኖራት ያለመታከት ሰርተዋል። የኢትዮጵያ መሪዎች የትኛውም አፍሪካዊ ሀገር የግዛት አንድነትና ሉዓላዊነት ሊከበር እንደሚገባም በተደጋጋሚ ተናግረዋል። አፍሪካ በጎሳና በቋንቋ ሳትከፋፈል በኢኮኖሚና በፖለቲካ የተሳሰረች ጠንካራ አህጉር እንድትሆንም አበክረው ሰርተዋል። በ1960ዎቹ መጀመሪያም ሞንሮቪያና ካዛብላንካ በሚል አፍሪካ በሁለት ጎራዎች ስትከፋፈል ግርማዊ ቀዳማዊ አጼ ኃይለ ሥላሴ እንደ ታላቅ ወንድምና እንደ አርቆ ሐሳቢ መሪ ሁለቱንም ወገኖች አዲስ አበባ ላይ አስታርቋል። በግርማዊነታቸው ታላቅ የዲፕሎማሲ ብቃትና ጥበብ አዲስ አበባ የአፍሪካ ዋና ከተማ እንድትሆን ስትመረጥም ይሁን በ1955 ዓ.ም የአፍሪካ አንድነት ድርጅት ሲመሰረት ጃንሆይ አፍሪካ ዛሬ አንድ ካልሆነች ተከፋፍላ ትቀራለች የሚል ታላቅ ማስጠንቀቂያና የተስፋ መልእክታቸውን አስተጋብተዋል። በአፍሪካ በብቸኝነት የቅኝ ግዞትን ቀንበር ሰብራ በመውጣት ለመላው አፍሪካውያን የነጻነት ችቦን ያነገበችው ኢትዮጵያ መሪዎቿ አፍሪካውያን በገዛ ምድራቸው ላይ ራሳቸውን እንዲያስተዳድሩና በሌሎች ኃይሎች ጣልቃ ገብነት እንዳይበገሩም ያላቸውን ጽናት ለድርድር የቀረበ አልነበረም። በዚህም ለነጻነት የታገሉ የአፍሪካ የቁርጥ ቀን ልጆች መጠጊያ ሆና በማገልገልም ሚናዋን ስትወጣ ኖራለች። ወጣቱ ኔልሰን ማንዴላ በደቡብ አፍሪካ የአፓርታይድ ስርዓትን ተቃውሞ ሲነሳ በ1954 ዓ.ም በድብቅ ወደ ኢትዮጵያ መጥቶም በኮልፌ ፖሊስ ማሰልጠኛ ወታደራዊ ስልጠናውን የወሰደና የኢትዮጵያን ፓስፖርት ይዞ ዓለምን የዞረው በኢትዮጵያ መሪዎች ይሁንታ ነበር። ይህንኑ የቅኝ ገዢዎችን ኢፍትሐዊነት በተባበሩት መንግስታት መድረክም በመቃወም ጭምር ኢትዮጵያ ድምፅ ነበረች። በእርግጥ ኔልሰን ማንዴላ በሕይወት ታሪኩ በከተበበት የረጅሙ የነጻነት ጉዞም በተሰኘው መጽሐፍ ላይ እንደገለጸው ኢትዮጵያ ለእርሱ የነጻነትና የጥቁር ሕዝቦች ኩራት ተምሳሌ ነበረች። የኢትዮጵያ መሪዎች አፍሪካውያን በራሳቸው አቅም መቆም እንዳለባቸው፣ በባዕዳን እጅ መጠምዘዝ እንደሌለባቸው አምናሉ። ግጭቶችም በጠረጴዛ ዙሪያ መፈታት እንዳለባቸው፣ የአህጉሪቱ ድንበሮችም መከበር እንዳለባቸው የጸና አቋም አላቸው። በ1960ዎቹ የተወለደው የአንድነት ራዕይ ዛሬ አድጎና ዘመኖ አጀንዳ 2063 ወደሚባለው የአህጉሪቱ ስትራቴጂያዊ የለውጥ እቅድ ተሸጋግሯል። ይህ እቅድ አፍሪካውያን በሚቀጥሉት 50 ዓመታት ውስጥ የዓለም ኃይል እንድትሆን ያለመ ነው። በዚህ ረገድ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮም የኢትዮጵያውያን የቆየ ፓን አፍሪካኒዝም ታሪክ በአዲስ መንፈስና በዘመናዊ እይታ ሲያቀነቅኑት ተስተውሏል። የእሳቸው አቋም አፍሪካዊ መፍትሄ ለአፍሪካ ችግሮች ከሚል መር አልፎ አህጉሪቱን በዓለም አቀፍ መድረክ ላይ ተደማጭነት ያላት ሀያል ተዋናይ ለማድረግም ታሳቢ አድርጓል። ስለዚህም እርሳቸው አፍሪካ በዓለም አቀፍ ተቋም እንደ ተባበሩት መንግስታት ድርጅት ያሉት ውስጥ ያላት ውክልና ለማሳደግ በጽናት ከሚታገሉ መሪዎች ውስጥ አንዱና ዋነኛው ናቸው። ከዛ ውጭ የአረንጓዴ አሻራ መርሃ ግብር ወደ ጎረቤት ሀገራትን በማከፋፈል የአየር ንብረት ለውጥን በጋራ ለመከላከል የሚያደርጉት ጥረትም ለየት ባለ መልኩ ለአፍሪካ ያላቸው ቁርጠኝነት አካል ተደርጎ ተቆጥሯል። ከዚህ በተጨማሪም ኢትዮጵያ ለጎረቤት የምታቀርበው የኤሌክትሪክ ኃይል፣ የመንገድ ትስስርና የባቡር መስመሮች አህጉሪቱን በኢኮኖሚ ማስተሳሰር የአጀንዳ 2063ም አካል ናቸው። በእርግጥ የዶክተር አብይ አቋም ኢትዮጵያን የአፍሪካ የለውጥ ሞተር ወይንም ኢንጂን ኦፍ ትራንስፎርሜሽን የማድረግ ፍላጎት ነው። ለአፍሪካ ህብረት ያላቸው ቁርጠኝነትም ታሪካዊ ግዴታን ከዘመናዊ ብልጽግና ጋር አጣምሮ ማየት ላይም የተመሰረተ ነው። እንደ አፍሪካዊ ራሳችንን የምናይበት፣ የራሳችንን ታሪክ የምንጽፍበትና ትርክታችንን የምናስተካክልበት ጉዳይ ቅድሚያ የምንሰጠው መሆን አለበት። የአፍሪካ ችግር በአፍሪካዊ መፍትሄም አፍሪካን ሶሉሽን ቱ አፍሪካን ፕሮብሌምስ የሚለው መርም የኢትዮጵያ ዲፕሎማሲ ማዕከል ነው። በጎረቤት ሀገራት ሰላም እንዲሰፍን በተደረጉ ሽምግልናና የዲፕሎማሲም የሰላም ማስከበር ጥረቶች ኢትዮጵያ ለአህጉሪቱ ሰላም ያላትን የማይናወጥ አቋም ግልጽ አድርገው ያሳዩ ሆነዋል። አፍሪካ የግጭትና የድህነት ምድር መሆኑ አብቅቶም የፈጠራና የብልጽግና ማዕከል የምትሆንበት ዘመን ግን ሩቅ እንደማይሆን የኢትዮጵያ መሪዎች ቁርጠኝነት ከፍተኛ ስለመሆኑ አጠያቂ አልሆነም። ምክንያቱም የኢትዮጵያ መሪዎች በአህጉሪቱ ጉዳይ ያላቸው ጽናት ከሀገራዊ ጥቅም በላይ ለሆነው አፍሪካዊ ኩራት የሚከፈል ዋጋ ስለመሆኑ የሚለው መልሱ ሆኗል። ይህ ጽናት ደግሞ ዛሬም ድረስ አዲስ አበባን የአፍሪካ የዲፕሎማሲ ዋና መዲናም
አድርጓታል።